በአሰቃቂ ሁኔታ የተገደሉት አቶ በቴ ኡርጌሳን በተመለከተ አዲስ መረጃ ተሰምቷል። መረጃውን በስፋት እንመለከታለን። የኢቢኤስ ጋዜጠኞች ላይ የተከፈተው የሽብርተኝነት ወንጀላ ውድቅ እንዲደረግ ተጠየቀ። መረጃውን በዝርዝር የምንመለከት ይሆናል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪን ስለ ቻይና ያልተጠበቀን መረጃ አጋርተዋል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ዓለም አቀፉ የጋዜጠኞች ጥበቃ ኮሚቴ ሲፒጄ የኢትዮጵያ ባለስልጣናት ቢያንስ 7 የኢትዮጵያ ብሮድካስቲንግ ሰርቪስ ኢቢኤስ ጋዜጠኞች ላይ የተጀመረውን የሽብርተኝነት ምርመራ ውድቅ እንዲያደርጉ ጠየቀ። የጋዜጠኞቹ ድርጊት የጋዜጠኝነት ስነ ምግባር ጥሰት ነው ሲል ገልጾ እርምጃው ያልተመጣጠነ ነው ሲል ማክሏል። የጋዜጠኞች መብት ተሟጋች ሲፒጄ ሚያዝያ 1 ቀን 2017 ዓ.ም ባወጣው መግለጫ ጋዜጠኞቹ የታሰሩት መጋቢት 14 ቀን 2017 ዓ.ም በኢቢኤስ ጣቢያ አዲስ ምዕራፍ በተሰኘ ፕሮግራም ላይ ብርቱካን ተመስገን የተባለች ባለታሪክ በ2013 ዓ.ም የዩኒቨርሲቲ ተማሪ ያለች የወታደር የደንብ ልብስ በለበሱ ግለሰቦች ታግታ መደፈሯን መግለጿን ተከትሎ ነው። ይህን ተከትሎ ባለስልጣናቱ የተላለፈውን ፕሮግራም የተቀነባበረ በማለት ውድቅ አድርገውታል ሲል ድርጅቱም ገልጿል። በመጋቢት 18 ቀን 2017 ዓ.ም ብርቱካን በመንግስት ባለቤትነት በሚተዳደረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ላይ በመቅረብም የተናገረችው ትክክል አይደለም ማለቷን ሲፒጂ አክሎም ገልጿል። ከአንድ ቀን በኋላም የኢቢኤስ መስራች አማን ፍሳጽዮን ጣቢያው ክሶቹ ሐሰት መሆናቸውን ያረጋገጠው ፕሮግራሙ ከተለቀቀ በኋላ መሆኑን በመግለጽም ይቅርታ ጠይቀዋል። ዓለም አቀፉ የጋዜጠኞች ጥበቃ ኮሚቴ በመግለጫው መጋቢት 23 ቀን 2017 ዓ.ም የኢትዮጵያ መገናኛ ብዙሃን ባለስልጣን አዲስ ምዕራፍ ፕሮግራም የማስተካከያ እርምጃዎች እስከሚወስድም ታግዶ እንዲቆይም መወሰኑን ጠቅሷል። ፖሊስ ባለታሪኳን ብርቱካንና ጋዜጠኞቹን በሽብር ወንጀል በመጠርጠሩ በቁጥጥር ስር አውሎ 14 የምርመራ ቀን በፍርድ ቤትም ተሰጥቶታል። የጋዜጠኝነት ስነ ምግባር የጣሱ ጋዜጠኞችን በሽብርተኝነት ወንጀል ጠርጥሮ ማሰር ተመጣጣኝ ያልሆነ ምላሽ ነው ሲሉ የሲፒጄ የአፍሪካ ፕሮግራም አስተባባሪ ሞቶኪ ሚሞም ተናግረዋል። ሲፒጄ የተመለከተውን የፍርድ ቤት ሰነዶችን በመጥቀስም ፖሊስ ጋዜጠኞቹ በአማራ ክልል ከሚንቀሳቀሱ ጽንፈኛ ቡድኖች ጋር በመተባበር ግጭትን ለማስነሳት ህገ መንግስታዊ ስርዓቱን ለመናድና መንግስትን ለመገልበጥ ሙከራ አድርገዋልም ሲልም ከሷል። ብርቱካን ክስተቱ የተፈጠረበት ዩኒቨርሲቲን ስም አለመጥቀሷን የገለጸው የጋዜጠኞች መብት ተሟጋች ይሁን እንጂ ተመልካቾች ተቋሙ በ2012 የአማራ ብሔር ተወላጅ ተማሪዎች የታገቱበት በምዕራብ ኦሮሚያ የሚገኘውን የደንቢ ዶሎ ዩኒቨርሲቲ መሆኑን አመላክቷልም ብለዋል። ሲፒጄ ዩኒቨርሲቲው ይህን ተከትሎ ብርቱካን ተማሪው እንዳልነበረችም ገልጿልም ብሏል። የጋዜጠኞቹ ጠበቃዎችም የኦዲቶሪያል ስህተት በሽብርተኝነት ህግ ሳይሆን በኢትዮጵያ የመገናኛ ብዙሃን ህግ መሰረት ነው መታየት ያለበት ማለታቸውንም ሲፒጄም ገልጿል። ወደ ቀጣይ መረጃችን ስናመራ በኦሮሞ ነጻነት ግንባር ውስጥ የማይናወጥ ጽናት በሐሳብ ውይይት ጀርባውን የማይሰጥ እናም የግንባሩ አዲስ ትውልድ ምልክት እየተባሉ የተወደሱት አቶ በቴ ኡርጌሳ ሚያዝያ 3 ቀን 2016 ዓ.ም በመቂ ከተማ በአሰቃቂ ሁኔታ ተገድለው መገኘታቸው ይታወሳል። አቶ በቴ ኡርጌሳ እስከ ተገደሉበት ቀን ድረስም የኦሮሞ ነጻነት ግንባር የፖለቲካ ዘርፍን እየመሩ እንደነበርም ይታወቃል። ከዚያም ቀደም ብሎ በተደጋጋሚ በሽብርተኝነት ክስ ተደጋጋሚ እስራትና እንግልትም ደርሶባቸዋል። ከልፈታቸው በፊት ከ3 ዓመት በፊትም ታስረው በነበሩበት ወቅትም በገጠማቸው የጤና መታወክ ህይወታቸው ከፍተኛ ስጋት ላይም ወድቆ እንደነበርም አይዘነጋም። ከመገደላቸው አንድ ወር ቀደም ብሎም ከፈረንሳዊ ጋዜጠኛ ጋር ቃለ መጠይቅ እያደረጉ በነበሩበት ወቅትም በቁጥጥር ስር ውለው ከአንድ ሳምንት በላይ ከታሰሩ በኋላ የ100,000 ብር ዋስትናን በማስያዝ ነበር የተፈቱት። ታዲያ አቶ በቴ ኡርጌሳ በጊዜው በአሰቃቂ ሁኔታ በመቂ ከተማ ሚያዝያ 3 ቀን 2016 ዓ.ም ከተገደሉ በኋላ በርካታ ምርመራዎች ሲደረጉ የቆዩ ቢሆንና የተለያዩ አካላትና የተለያዩ አመራሮችም በዚህ ጉዳይ ላይ የተለያዩ ሐሳብ አስተያየቶቻቸውን ቢሰጡና ጉዳዩም እንዲጣራና በፍጥነት ፍትህ እንዲገኝ ቢጠይቁ እስከዛሬ ድረስ ምንም አይነት ፍትህ እንዳልተገኘም የተገለጸ ይገኛል። አሁንም ድረስ ቢሆን የአቶ በቴ ኡርጌሳ ትክክለኛ ገዳይ ማን ይሆን የሚታወቅ ነገር የለም። ስለ ጉዳዩም ዝም ከተባለ ረጅም ጊዜያትም ተቆጥረዋል። አቶ በቴ ኡርጌሳ ከዚህ ዓለም ከተሰናበቱ 1 ዓመት ሞልቷቸዋል።
የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪን በዩክሬን ቢያንስ 155 የቻይና ዜጎች ከሩሲያ ጦር ጎን ተሰልፈው እየተዋጉ ነው ብለዋል። የፕሬዝዳንቱን ይህን አስተያየት የተሰማው በዚህ ሳምንት መጀመሪያ ላይ 2 ቻይናውያን ወታደሮች በዩክሬን ከተያዙ በኋላ ነው። የቻይና ለሩሲያ የሰው ኃይል ትሰጣለች የሚለው የኪየቭ ይፋዊ ውንጀላ ለመጀመሪያ ጊዜ የተሰማ ነው። ረቡዕ ዕለት ፕሬዝዳንቱ ለጋዜጠኞች በሰጡት መግለጫ ዜሌንስኪን መንግስታቸው በሰበሰበው መረጃ በግጭቱ ውስጥም የተሳተፉ እጅግ በርካታ የቻይና ዜጎች አሉ በማለትም በድጋሚም ተናግረዋል። ቻይና ቀደም ሲል በርካታ ዜጎቿ ለሩሲያ እየተዋጉ ነው የሚለው ውንጀላ በእውነታ ላይ ያልተመሰረተ በማለትም ውድቅ አድርጋም ነበር። ቤጂንግ እስካሁን ድረስ ከዜሌንስኪን ለቀረበባት ውንጀላ ምላሽ አልሰጠችም። ረቡዕ ዕለት የቻይና የውጭ ጉዳይ ሚኒስተር ቃል አቀባይ ሊንጂያን ከዩክሬን ጋር ያለውን መረጃ እያጣራን ነው ያሉ ሲሆን የቻይና ወታደሮች በግላቸው ተሳትፎ ሊሆን እንደሚችልም ጠቁመዋል። ሊንጂያን እንዳሉትም የቻይና መንግስት ሁልጊዜ የቻይና ዜጎች የትጥቅ ግጭት ካለበት አካባቢ እንዲርቁ በየትኛውም አይነት የትጥቅ ግጭት ውስጥ እንዳይሳተፉና በተለይም በማንኛውም አካል ወታደራዊ እንቅስቃሴ ውስጥ እንዳይሳተፉ የሚናገር መሆኑን አጽንኦት መስጠት እፈልጋለሁ። በተጨማሪም ቻይናና ዩክሬንን ቀውስ ፖለቲካዊ መፍትሄ እንዲያገኝም የምታደርገውን ገንቢ ሚና በትክክል እንድትመለከትም ጠይቀዋል። ዜሌንስኪን የቻይና ጉዳይ አሳሳቢ ነው በማለት ወንጀላቸውን አጠናክረዋል። ኢንተርፋክስ እንደዘገበውም ሙሉ ስማቸው ከነ ፓስፖርት መረጃቸው የተመዘገበ 155 የቻይና ዜጎች በዩክሬን ግዛት ከሩሲያ ጎን በመሆን እየተዋጉ ነው ብለዋል። ዜሌንስኪን ሩሲያ የቻይና ዜጎችን በማህበራዊ ሚዲያ እየመለመለች ነው ያሉ ሲሆን የቤጂንግ ባለስልጣናት ስለዚህ ጉዳይ ያውቃሉም ብለዋል። እንደ ዜሌንስኪን ገለጻ ከሆነ አዲስ ምልምሎችም ወደ ዩክሬን ከመላካቸው በፊት በሞስኮ ስልጠና እንዲሁም የጉዞ ሰነዶችና ክፍያን ይወስዳሉ። በዚህ ሳምንት መጀመሪያ ላይ የዩክሬን ጦር በሀገሪቱ ምስራቃዊ ዶኔትስክ ግዛት 6 የቻይና ወታደሮች ጋር ውጊያ ገጥሞ 2 መማረካቸውንም ተናግሯል። ሩሲያ በጉዳዩ ላይ አስተያየት ከመስጠትም ተቆጥባለች። የዩክሬን መሪ ሩሲያ በዚሁ በአውሮፓ ጦርነት ውስጥ ከሌሎች ሀገራት ጋር በቀጥታም ሆነ በተዘዋዋሪ በመሆንም ቻይናን ማሳተፏ ፑቲን ጦርነቱን ከማስቆም ይልቅ ሌላ ነገር ለማድረግ እንዳሰቡ ግልጽ ማሳያ ነው ብለዋል። አሜሪካ ይህንን መረጃ የሚረብሽ ስትልም ገልጻለች። ዩክሬን ከዚህ ቀደም ቻይና ገለልተኛ መሆኗን እንድትገልጽ ስትጠይቅም ነበር። ዜሌንስኪን ቀደም ሲል ቤጂንግ ለሩሲያ የጦር መሳሪያ አካል የሆኑ ቁሳቁሶችን ታቀርባለች በማለትም ሀገሪቱ ወጥነት ያለው አቋም እንድትይዝም ጥሪ ማቅርበው ነበር። አሜሪካ በበኩሏ ቻይና ሩሲያ ጥይቶችን፣ የጦር ሜዳ ተሽከርካሪዎችንና ሚሳይሎችን እንድታመርትም ትረዳለች ስትልም ትከሳለች። ቤጂንግና ሞስኮ በፖለቲካና በኢኮኖሚ የቅርብ አጋሮች ቢሆኑም ቻይና በግጭት ውስጥ ራሷን እንደ ገለልተኛ አካል ለማሳየትም ትሞክራለች። ለሩሲያ ሲዋጉ የተያዙ ቻይናውያን የተሰማው ዩክሬን የተጎዱ የሰሜን ኮሪያ ወታደሮችን በሩሲያ ኩርስክ ግዛት መያዟን መግለጿን ተከትሎ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በ2022 ነው ሁሉን አቀፍ ጦርነት ዩክሬን ላይ ያወጁት። ሩሲያ በአሁኑ ወቅት 20% የሚሆነውን የዩክሬንን ግዛት ትቆጣጠራለች። ወደ ተመልካቾቻችን ለሳቱ የነበሩ መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።